ተከብራ የምትቀመጥ ልጅ ነች። እኔ ጋር መታ ላዋርዳት አልፈልግም ለምንድን ነው ምናምን ብላ ስታለቅስ ከአንዲት የአማራ እንትን የኛ እንትን በልጦብሽ ነው እንትን እሷ ከኛ በልጣብሽ ነው ወይ እንባሽን ያፈሰሽላት ምናምን አለና እሷን ተናገራት። ከዛ ይቅርታ አለን ወዳውኑ በቃ ይቅርታ ጠይቅና ማለት አጥርተሽ እንድነግሪው ጓደኛሽ ኦሮሞ ናት አይደለ? አብራሽ ሄደችው ጓደኛ የናዝሬት ልጅ ነች፣ የአዳማ ልጅ ነች። ያው የነሱ ጀማ ነች። ያው አንቺ የኛ ነሽ ነው ያላት። ያ ማለት አንቺ የኛ ነሽ ስለ አንዲት አማርቲቲ ምን አገባሽ ምናምን ብሎ ለመጣልሽ ነው ወደ እንትኑ መጀመሪያ ይቅርታ ጠየቀን ምናምን ነገሮች ተረጋግተው እኔም ጥጌን ይዤ ተቀመጥን። እነሱም እንትን እያሉ ነበረ። ከዛ እሷ ተነሳች። ሽንት ቤት ስንሄድ እየመጣ ይከታተለናል። መውጣትም አልቻለም። ሽንት ቤት ስንሄድ እየመጣ በር እየከፈተ እንትን ስለሚል ምንም አይነት እንትን አልነበረም። እሷ ስትወጣ ሄዶ ደበደባት፣ ገፈተራት ምናምን ነገር። እሱን ሳይኔ ተነስቼ ሄድኩኝና ወደ ውጪ በቃ ባያሽን ልበሽና እንሂድኛ ቦታ ምንም እንትን አንልም ምናምን ነገር ስል እሷን ትቶ ወደ እኔ ይዞራል። እሷን ገፈተራት። እሷን ገፍትሮ ጣላትና ኩላሊቷን ነው ይመስለኛል ታሽ ፌንት ሰራች የወደቀችበት ቦታ ላይ። ከዛ እኔ ጋር ተያያዝን። እኔ ጋር መታኝ ምናምን ነገር እኔ ጋር ስንያያዝ እኔም እየተከላከልኩ ምናምን ነበረ። ጓደኞቹ ተነሱ፣ እነሱም ተደገሙ። ሁለት ጓደኞች አሉት፣ ሶስት ናቸው በአጠቃላይ እነሱ ማለት ነው። አንቺ ነሽ አስናቅሽኝ በቃ አንቺ ነሽ አስናቅሽኝ አንዲት የአማራ ቆሻሻ ሴት አምጥተሽ እንትን ብለሽ እንዴት እኛን ታስንቂናለሽ ታሰድቢናለሽ እያለ እሷን እንትን ሲላት ነበረ። ከዛ መቱኝ፣ ሲቀጠቅጡኝ ወደኩኝ። የሆነ ሰዓት ላይ መጀመሪያ እሱ እያለ አልወደኩም አስታውሳለሁ ያለውን እንትን። እሷ ፌንት ሰርታለች፣ እኔ ወደኩኝ። ሲቀጠቅጡኝ መጨረሻ ላይ ስለት አውጥተው ምናምን እሷ እኔን ግደሉኝ፣ እሷን ተዋት፣ እሷ አታውቃችሁም አታውቋትም፣ እኔን ግደሉኝ እያለችው ነበረ። መጨረሻ አንስቶ እሷንም እንደዚህ አጋጫት ምናምን። እሷም ራሱ የበለዘ እንትን አላት እግሯ እዚህ ምናምን ላይ እሷንም መተዋታል። ስለት አውጥቶ እሷንም እንትን አላት። እኔም ላይ ስለት አወጡ ምናምን። በጣም ነው የመቱኝ። ማህፀኔን በጣም ቀጥቅጠውኛል። ቆሞ እንደዚህ ሲቀጠቅጠኝ ነበረ። አንደኛው ደግሞ እዚህ ጋር እዚህ ቁጭ ብሎ እንደዚህ በፎክስ በጣም በተደጋጋሚ እንትን ሲለኝ ፀጉሬ ቁጥጥር ነበር የተሰራው። ሁለቱን ነው የተሰራው፣ ሁለቱን ነው የነቀሉት። ራሱ ነው አንደኛው ልጅ ነው የነቀለው፣ ያኛው አልነቀለም። ፀጉሬን አንዱ ነው የነቀለው። በቃ እግሬን በጣም እየመቱኝ ነበረ። ስበረው እግሯን ስበራት በቃ ምናምን እያለ እንትን ሲለው ነበረ። በምን ሲመቱኝ እንደነበር አላስታውስም። የሆነ ደቂቃ ፌንት ሰርቼ ነበረ። ሰነቃም የሚመቱኝ ምት አይሰማኝም። በቃ ደነዘዘ ሰውነቴ ከሆነ እንትን በኋላ ጥርሴ ተሸርፎ ሲወድቅ እያየሁት ነው ፊት ለፊቴ። ይሄ ከወደ ውስጥ በኩል ባዶ ነው፣ እንደዚህ ተሸርፎ ወደቀ። ከዛ ይሄ ጥርሴ ተነቃንቋል ምናምን ነገር በጣም አብጧል ፊቴ። ይሄ ከታች ሀብጦ ከላይ ሀብጦ አይኔ ገጥሞ ነበረ። በጣም ነበረ እንትን የሚለው የነበረው ሁኔታ እና አንድ ታማራ እንዴት ነው እኔ ደምቷል። ስንደባደብ ይመስለኛል አንደኛው ልጅ ደምቷል። ያባገዳ ልጅ ደም አፍስሳ እንዴት ነው እንትን ምናት የሆነ ቅደዳት ምናምን ነገር ብሎ ቢላውን አምጥቶ እንደዚህ እንትን ሲለኝ ሲያስጠጋው ሶስተኛው ልጅ አብሯቸው የነበረው ሶስተኛው ልጅ እኩል እንደነሱ በጣም እንትን አላለኝም። እጄን ይዞ ሲያስመታኝ ነበረ። ሶስተኛ ግን ጩቤ እንትን ሲልብኝ ሶስተኛው ልጅ እሱ ነው የገላገለው ያስነሳልኝ እንጂ ያኛው ኦሬዲ በቃ ገሎኛል ማለት ይቻላል። ከዛ ሲጨርሱ በቃ ጥግብ ሲሉ ነው የበቀል ምት ነው ግደ በቃ ሲመቱኝ የነበረው ምት ይዘገንናል። ወጥተው ሊሄዱ ሲሉ ተመልሶ ይዘናት ካልሄድን አለ። ይዘናት እንሂድና እንጨርሳት አይነት ነገር ነው። በጣም እንትን እያለ ነበረ። ከዛ ይሄኛው አንደኛው ተነስቶ በቃ ከዚህ በላይ ምን እናደርጋታለን ምናምን ነገር አለው። እኔ በዛ ሰዓት ብዥ ብሎ ነው የሚታየኝ። በቃ የመጨረሻ ልጄ ጋር አስደውለኝ ነው ያልኩት። ልጄ ጋር ልደውልና ልጄን ልየው ድምፁን ልስማና ከዛ በኋላ ግደለኝ ነው ያልኩት። ከዛ በቃ ተዋት ከዚህ በኋላ ምንም እንትን የለውም ማለት እችኛውም ልጅ ከወሰዳችሁ እኔን ውሰዱ እሷን ተዋት ምናምን ነገር ስትል እሷ እንደዚህ ከፍትሯት ተነስተው ወጥተው ሄዱ። ሲሄዱ ስልካችንን አንስተው ነበር የሄዱት። መደወልም መደዋወልም ፖሊስም ጋር ምንም አይነት እንትን ማድረግ አልቻልንም። እኔም እንደለቃውኝ በቃ ወደ ህግም ወደ ምንም አይነት እንትን አቅም አልነበረኝም። እግሬን እንደመቱኝ በቃ እንትን መንቀሳቀስ አለመቻሌን ያወቅኩት በኋላ ነው። እንደዚህ ስነሳ አልታዘዘኝ አለ እግሬ። በጣም ተቀጥቅጦ በጣም እንትን ብሎ ነበረ። የሆነ ያለው ምልክቱ በሆነ ነገር እንደተመታ ነው። ጫማቸው ኦሬዲ የብረት ከስክስ ጫማ ነው የለበሱት። በዛ ነው እዚህ ጋር ሲመቱኝ የነበረው እንትን አንደኛው ልጅ ጫማ በጣም ኩላሊቲ አካባቢ ላይ በጣም ይሰማኛል ወደ ታች እንደዚህ
ከዛ ተነስቼ ወደ ቤት ነው ቀጥታ ወሰዱኝ አልኩት። ዛጋ የነበሩትም ልጆች ህገወጥ ናቸው፣ ነገሮች እንትን ማለት አልፈለኩም። ወደ ቤት መጥቼ ህመሜን ነው ሳስታመመ የነበረው። ምግብም መውሰድ አልችልም ነበር፣ ጥርሴ ስለተነቃነቀ ሾርባ ነበረ እንትን እያልኩኝ የነበረው። ብቻ አልሐምዱሊላህ ሁሉም አልፏል። አሁን የመጣሁት ፍትህ ፍለጋ ነው። ምን አገናኝቶን ለዚህ እንዳበቃው ከብሔሩ ከሌላው ነገር የጸዳው ሰው ነኝ። ያ የማንነት ጥያቄ እንዳለ ሆኖ መጀመሪያ ግን የማስቀድመው የሴትነት ጥያቄ ነው። ለምን እጁን አንስቶ ለዚህ ደረጃ እንደዚህ ሊያደርገኝ እንደቻለ እንጠየቅልኝ ይፈልጋሉ። ለምን እንደሰማው ነው። ሙባረክ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድ ኢትዮጵያውያን ቲክቶክ ቤተሰቦች ጓደኞች ሁላችሁም ትናንትና በፖስተትኩት ቪዲዮ ደንግጣችሁ አይዞሽ እንኳን ፈጣሪ ያተረፈሽ ያላችሁኝን ሁሉ አመሰግናለሁ። ሁለተኛ ኮሜንት ላይም ብዙዎቻችሁን እያየው ነበረ። እሰያላችሁም አላችሁ፣ ፊልተር ነው ያላችሁም አላችሁ። ሁላችንም የበየቤታችሁ እንትን እስከሚገባ ድረስ ከሆነ የምታምኑት እና እንትን የምትሉት እኔ አላቅም። ወደ ጉዳይ ስገባ ከልጁ ጋር ያላት ግንኙነት ምንድነው ነው? እኔ ልጁን አላቀውም፣ ከዛ በፊትም አንግባባም። በጓደኛ አማካኝነት ነው። ስትራሃ ፕሮግራም አለ ምናምን ተባለ። ኢድ ነው፣ በዓል ነው። ሰሞኑን ያው ሁላችንም ረፍት ላይ ነን። እሷ ደግሞ የረጅም ጊዜ ጀማዎቿ ናቸው፣ አመታት ያኔ በጣም እንደ ወንድም የማውቃቸው ሰዎች ናቸው። በጣም ቤስት ናቸው ስላለችኝ እንጂ እኔ ሲጀመር ከማላውቀው ሰው ጋር አልሄድም። ብሄድም ደግሞ ራሴን አስከብሬ የሚቀመጥ ሰው ነኝ። ያን ያክል እንትን የምል ሰው አይደለሁም። እዛ ሄደን እንደገባን እኔ ጋር ተቀመጪ፣ እኔ ጋር እንደዚህ በይ፣ ሌላ ሀረካት አደረገ ልጁ። እኔ ደግሞ አልፈለኩም። እኔ ራሴን ችዬ ነው መቀመጥ የምፈልገው። ከማንም ጋር ምንም አይነት ነገር ንክኪ አልፈልግም። ይሄን ነው የመለስኩት። እሷ ደግሞ አንቺ ኦሮሞ ነሽ፣ ባንቺ ምክንያት ነው በአማራ እያሰደብሽኝ ያለሽው፣ እንዴት አንተ አማራ ትንቀኛለች ብሎ ቀጠለ። ብዙ መናገርና ማለት የማልፈልጋቸውን ነገሮች ቀጠለ፣ ተናገረ። ማለት ለምን ነገሩን ወደ ብሔር አዞርሽው ስላላችሁኝ ነው። እኔ እዛ ጋር የተባለውን ነገር ነው። ሴትነቴን ጠይቆኛል፣ መመለስ ያለብኝ ምላሽ መልሻለሁ። እዚህ ጋር ግን የተመታሁት እና የተደበደብኩት አማርቲቲ እያለ ውጋት ቁረጣት ስበራት እየተባባሉ እዛ ጋር እንትን ሲሉኝ የነበረውን ነገር ነው ልነግራችሁ የፈለኩት። እንደ አንድ ሴት ደግሞ እንደ አማራነት ሳይሆን እንደ አንድ ኢትዮጵያዊት እንደ ሰውነት ፍትህ ነው የጠየቅኩት። ምንም ነገር ያላደረኩት ሰው አይደለም። ግንኙነት ያለው ሰው እንኳን ቢሆን እንደዚህ እስከምትሆን ድረስ ሴት ልጅ ኦሬዲ ጥርሴ ተሸርፏል። ማህፀኔ ላይ ቆመው ደብድበውኛል፣ ረግጠውኛል። እግሬን ቀጥቅጣት ስበራት እያሉ እግሬን በጣም ቀጥቅጠውኛል፣ መራመድ እስከሚያቅተኝ ድረስ። ጭንቅላቴ እንዳሳየዋችሁ ፎቶ ላይ እዚህ ጋር ተሰርቼ ነበረ። ከነስሬቱ ነው የነቀለው። ብዙ ነገሮች አሉ እና እኔ ተጎዳው ተበደልኩ ብዬ እዚህ ጋር ስመጣ ከእናንተ የጠበቅኩት እንትን አሉ። ብዙ ወንድሞቼ አይዞሽ ብለው ከጎኔ የቆሙ ብዙ ልጆች አሉ። አሁንም ነገሩን ወደ ህግ ወስደዋለሁ። በዚሁ የሚቀር አይደለም። በሰዓቱ በእርግጥ ወደ ህግ ያልወሰድኩበት ምክንያት እኔ በጣም ተጎድቼ ስለነበረ ቀጥታ ሄጄ ማረፍ ነው፣ ወደ ቤት ነው መግባትን እንትን ያልኩት። እዛ ጋም የነበሩ ልጆች አብዛኞቹ ህገ ወጥም ስለነበሩ ልጅቷም አብራኝ የነበረችው የራሷም ኬስ ስለነበረ እዛ ጋር እንትን ማለት ስላልፈለኩኝ ነው እንጂ እንደዚህ ሆኜ ኦሬዲ ሞቻለሁ። ገድለውኝ ነው የሄዱት። እንደዛም ሆኖ አልበቃም። አንድ ለአንድ ተያይዘን ልጁ ጋር ኦሬዲ ተደባድበናል። እውነት ነው። ከዛ እነዚህኞቹ የተነሱት እንዴት ፊት ለፊት ጠርሙስ ነበር። አዎ ጎድቶኛል፣ መቶኛል። ስለዚህ እሱንም መትቼዋለሁ። ደም ሲያዩ እንዴት ነው አንደኛ ልጅ ደም የምታፈሰው አንድ ታማራ ብለው ነው ተነስተው እንደዛ ደጋግመው እንትን ያሉኝ ማለት ነው። ያ ሁሉ አልበቃቸው ብሎ ፌንት ሰርቼ ሁሉ እንደዛ እንትን እያልኩ ሴቶች አሉ እዛው ላይ ያሉ ሴቶች በሙሉ የነሱ ጀማዎች ናቸው። ኦሬዲ እያዩ ዝም አሉ። ፖሊስ ጋር መደወል ይቻላል፣ ብዙ ነገር ማድረግ ይቻላል። መጨረሻ ትተውኝ እንኳን አልሄዱም። ይዘናት ሄደን ገለን ውጭ ነው ምንጥላት፣ እኛ ይዘናት ነው መሄድ አለብን ብለው መጨረሻ ላይ እርስ በርስ ተገላግለው ነው በቃ ተዋት፣ ከዚህ በላይ ምንም አናደርጋትም አይነት ነገር ብለው ነው ትተውኝ የወጡት። አልሐምዱሊላህ መጨረሻ ሲሄዱ የኔንም የጓደኛዬንም ስልክ ይዘው ነበር የሄዱት። ስልካችንን ኦሬዲ ወስደውታል። ፖሊስም ጋር መደወል አልቻልኩም፣ አምቡላንስም ጋር መደወል ምንም አይነት ሁኔታ ላይ አልነበርኩም። ብቻ ያለው ኬዝ ይሄ ነው።
ብዙዎቻችሁ ምንም ግንኙነት ሳይኖረው ተነስቶ እንደዚህ ሊያደርጋት አይችልም ወይ ባሏ ነው ወይ የሆነ ነገር አለ ስላላችሁ እሱን ፕሩፍ ለማድረግ ነው የመጣሁት። የልጁ ፎቶ አስፈላጊ ከሆነና ያሉትን ነገሮች ነገ ይሄ ቪዲዮ በተቻለ መጠን ሀቢባ ጋር አድርሱልኝ። መምጣት ያለበት ነገር ሁሉ ማስረጃዎቹን ሁሉ አመጣለሁ። መሄድ ባለብኝ ልክ እሄዳለሁ። አመሰግናለሁ። አሳይ ጸጉርሽን። ወይ ጉድ ጆካ፣ እኔ እሰማለሁ እንዴ? እያሳየኝ ስለሆነ ትሰማለህ። ይሄ ነው። አይ እንግዲህ እያያችሁ ነው እህቶች ወንድሞች፣ ሪከርድ አድርጋችሁ ይህንን ግፍ መቃወም መቻል አለባችሁ። ሁላችሁ ይዞ ነው የነቀለው ጸጉሯን። እዚህ ጋር አገጬ ላይ ያለ አገጬ እዚህ ጋር 2 ጥርስ ምናምን ተነቃንቋል። ግን አሁን እንትን እያለኝ ነው። ይሄ ስለተሸረፈ ነው እንትን የሚለው ተነቃነቀ ጥርስ አለኝ። ከምንም በላይ ግን እያመመኝ አሁን እንትን እያለኝ ያለው እዚህ ጋር ኩላሊቴና ማህፀኔ አካባቢ ላይ በጣም ረግጠውኛል። እሱ ላይ ትንሽ እንትን እያለኝ ነው። ይሄ እንደዚህ ሲያስለኝ ምናምን ነገር ሁሉ በጣም እንትን ብዬ ነው ምስለው። ሽንቴን ስሸና ምናምን ትንሽ አመኛል። እግሬም ቆይ ላሳያችሁ። እግሬ አሁን ትንሽ እንትን እያለ ነው። ግን በጣም ነበረ እንትን ያሉኝ። እንዴት ነበር ጆከር አዚዛ ብትጠራ አዚዛን እንጥራትና ሳውዲ ላይ በጣም ብዙ ነገር ሰፖርት የምታደርግ እሷ ስለሆነች አዚዛን ሼር ስለሆነ ይዘጋል። ታዩ ያለውና እኔ ግን ሁሉም ሰው መቃወም አለበት። ሰውነቴ ቅጥቅጥ ነው ሲንቀሳቀስ ምናምን በጣም ነበር የሚያመኛው። እዚህ እንትን ስላሉኝ ልጆች ነው እንጂ በጣም ይሄ እንዳለ ሙሉ ሰውነቴ ቅጥቅጥ ነበረ። ጥርሴ ማኘክ አልችልም፣ ምግብ እንትን ማለት አልችልም። ሾርባ ነበረ እየወሰድኩኝ እንትን ያልኩት። አታጥብቂው፣ ጸጉርሽን እንደሱ አታጥብቂው፣ ልቀቂው፣ እንትን አትበይው። እንትን ብዬዋለሁ። እንደሱ አድርጊው። ጆከር አሁን እሷ ሕክምና ሄዳለሁ ብላለች እና አዚዛ ደግሞ አዚዛን የምንነግራትና እንዴት በይሄ እነዚህ ሰዎች በዚህ በሚዲያ ብቻ አይደለም እነዚህ መቅረት ያለባቸው ዋጋቸው ማግኘት አለባቸው። ችግሩ ምንድነው? ቲክታክ ላይ ይወራል፣ ቲክታክ ላይ ይቀራል። እንደነዚህ አይነት ለአንድ ሴት 3 ወንድ አፈር ብሉ። እናንተ ወንድ አይደላችሁ፣ እናንተ ወንድ አይደላችሁ፣ አፈር ብሉ። ሴት ሊጻጉ እኛን ሴቶች ነን ጻጉር ምንነጫጫው ምንነካከሰው ምናምን። እናንተ ወንድ አይደላችሁ። እኛ ሴቶች እርስ በርስ ስንደባደብ መስዬ እኛ ልጆቹን የሚያመጧቸው ይሄን አይነት ድርጊት እያዩ እነ ሙባረክ ብዙ ሰዎች አሉ እና አስሊም ሁሉም ስላሉ ልጆቹን ማምጣት ያለባቸው እነሱ ናቸው። ወደ ህግ ወደሚባለው ነገር መነጋገር ካለብን እዚህ እንነጋገራለን። በዚህ ተነጋግረን የሚቀር አይደለም። እኔ ሲጀመር ወደዚህ ቦታ ስመጣ እንዳልኳችሁ በህይወቴ ቁማራስ የመጣሁት ወደፊት ልሄድ ነው። እዚህ ጋር የሳምንት አጀንዳ ወይ የ3 ቀን አጀንዳ ሊሆን አይደለም። ቢቀር እንኳን እዚህ ጋር ነገሩ ቢዘጋ እኔ ወደፊት ሄዳለሁ። ኦሬዲ ሞቻለሁ፣ 2 ጊዜ አልሞትም። ስሞት ግን ሀቄን አውጥቼ ወደፊት ማን እንደሚገለኝ ተናግሬ እውነቱ ወጥቶልኝ እሞታለሁ፣ መሞት ካለብኝ። ምክንያቱም እዚህ ጋር እየተባልኩ ያለሁት ከልጁ ጋር የሆነ ግንኙነት ኖሯ ሲበቃት ነው። የሆነ ነገር አጥፍታ ነው መጥቶ ይናገራል። አያቀኝም፣ አላቀውም። የጾታ ትንኮሳና የማንነት ትንኮሳ ነው እዚህ ጋር የተካሄደብኝ። ጥቃቴ ሀቄ ሳይወጣልኝ እኔ ወደኋላ አገር መግባት ካለብኝ መታሰርም ካለብኝ ይታሰራለሁ። ግን አሁን እኔ እስካሁን ድረስ ህግ ጋር ያልሄድኩት እኔ ከሱ ቀድሜ ያበልጋለሁ ብዬ ሄጄ እዛ ጋር ሌላ ክስ ስላለብኝ መቅረት ካለብኝ እሱን እዚህ ጋር የሚከታተልልኝ ሰው ስለሌለ ነው እስካሁን ያልከሰስኩት። አሁን ግን ኦልሬዲ ሶሻል ሚዲያ ላይ ወጥቷል። ጠላቴ ታውቋል። መሄድ ካለብኝ እሄዳለሁ፣ መግባት ካለብኝ እገባለሁ። ወደፊት አብሮኝ ከጎኔ ቆሞ የሚያግዘኝ ሰው ይቀጥላል። ከሌለም ደግሞ ብቻዬን ወደፊት እሄዳለሁ። ፍትሄን ሀቄን ሳላወጣ